በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የዩቲዩብ ቤተሰቦቼ እንዴት አላችሁልኝ? በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬም በአዲስ ቪዲዮ መጥተናል። ዛሬ ቀደም ብለን የምናየው ቪዲዮ ጎንደር ላይ ታሪክ ሰርተዋል ማለት ነው። እና ያያ ዘልደታ እንዲሁም ደግሞ ሌሎች ወንድሞቻችንና እህቶቻችን ታዋቂ ግለሰቦች አርቲስቶች ማለት ነው። እንዲሁም ደግሞ ቲክቶከሮች እና ዩቲዩበሮች በመንፈሳዊ ኮንተንት የሚሰሩት ወንድሞቻችን ማለት ነው ለማርያም ቤተክርስቲያን ሁለቱንም ቀን በቆዩት ላይቭ ላይ ወደ 62 ሚሊዮን ብር ገቢ ማሰባሰቢያ አድርጓሉ ማለት ነው። ለቤተክርስቲያን እጅግ የሚገርም ጊዜ ነበሩ እና ደግሞ እጅግ የሚገርም ነገር አድርጓሉ ማለት ነው። ለቤተክርስቲያን እጅግ የሚገርም ነገር እየከፈሉ የሚገኙ ወንድሞቻችን ናቸው። እንዲሁም ደግሞ በየቦታው የሄዱ ወንድሞቻችንና እህቶቻችን እያጽናኑ ቤተክርስቲያን እየተከሉ እንዲሁም ደግሞ ብዙ ስራዎችን እየሰሩ የሚገኙ ወንድሞቻችን ናቸውና በርቱን ማለት ይገባናል። እነሱንም ደግሞ ቤተክርስቲያኗ ምስክርነት ወረቀትና እንዲሁም ደግሞ ሌሎች ስጦታንም ሰጥታለች ማለት ነው ቤተክርስቲያኗ። ቪዲዮን አብረን የምናየው ይሆናል። በቪዲዮ ሁሉም ተመስግነዋል ማለት ነው። እነ በጋሽ በዳዳም ጨምሮ ሌሎች ወንድሞቻችን ሁሉንም ቤተክርስቲያን አመስግና የምስክርነት ወረቀት ሰጥታለች ማለት ነው። እንዲሁም ደግሞ እነሱም የሚዘምሩትን መዝሙር ነው ወደ እናንተ ይዤላችሁ መጣሁት። እጅግ የሚገርም ቪዲዮ ስለሆነ እስከ መጨረሻው መከታተል ላይክ እና ሼር እያደረጋችሁ ለሞላ ዓለም እንድታደርሱ በልዑል እግዚአብሔር ስም እያሳሰብኳችሁ እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮች እንዲሁም ደግሞ በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናምጣላችሁ ቻናሉ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ወደ ዛሬ ቪዲዮአችን ነው። እጅግ አስገራሚ የተባለና ትልቅ የተባለ ታሪክ ተሰርቷል። ለቤተ ክርስቲያኑ 63 ሚሊዮን ብር ተሰብስቧል። ለስዕልሽ እንሰግዳለን ቤትሽንም እንሰራለን በሚል መሪ ቃል ለእናትዋ ጎንደር ደብረ ምጥማቅ ማርያም ቤተ ክርስቲያን ግንባታ እየተደረገው የ3 ቀን ገቢ ማሰባሰቢያ መርሃ ግብር እንግዲህ በታላቅ ስኬት መጠናቀቁ እየሰማን እንገኛለን። ይህ ታላቅ የተባለ የአገር ፍቅርና የእምነት መገለጫ መድረክ በብዙ አርቲስቶች፣ ታዋቂ ሰዎች፣ ቲክቶከሮች እንዲሁም ደግሞ በመላው ዓለም በሚገኙ ኢትዮጵያውያን ተሳትፎ ከ63 ሚሊዮን ብር በላይ እንግዲህ ገቢ መሰብሰቡ ተሰምቷል። በዚህ ጉዳይ ታዲያ እጅግ በርካቶችን መልካም ተግባር በሚል እንግዲህ ይህን መልካም ተግባር እያወደሱት ይገኛሉ። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አጋሩ እስኪ። ታሪክ የተሰራበት በጎነት በውቢቷ ጎንደር ሲካሄድ የነበረው ለ3 ቀናት የገቢ ማሰባሰቢያ መርሃ ግብር በታላቅ ስኬት ተጠናቋል ማለት ነው። እንግዲህ በደብረ ምጥማቅ ቅድስት ማርያም ቤተክርስቲያን የህንፃ ማሰሪያ መርሃ ግብር ላይ ለ3 ቀናት የገቢ ማሰባሰቢያ መርሃ ግብር ሲዘጋጅ ነበር። በዚህ መርሃ ግብር ላይ እንግዲህ ከ63 ሚሊዮን ብር በላይ ተሰብስቦ ለዚህች ቤተክርስቲያን ማስፈጸሚያ ገቢ ተደርጓል ማለት ነው። እንግዲህ ይህ የተገኘው ገንዘብ በዚህ ቦታ የተገኙ መንፈሳዊ ቲክቶከሮች፣ አርቲስቶች፣ ዘማሪያን፣ ሰባኪያን በዚህ መርሃ ግብር ላይ ተሳትፈዋል ማለት ነው። እንግዲህ ለበጎነታችሁ ይህችን ቅድስት ቤተክርስቲያን ለማስፈጸም ደግሞ ቀን ከሌሊት ስትደክሙ ለነበራችሁ በዚህ መርሃ ግብር ላይ ለተሳተፋችሁ በሙሉ በእውነት ምስጋና ይገባችኋል። እናታችን ቅድስት ድንግል ማርያምን ደግሞ በአደባባይ ከፍ አድርጋችሁ እንግዶቻችሁን ለተቀበላችሁ ለጎንደርም ሕዝብ ምስጋና ይገባችኋል ለማለት እወዳለሁ። የእናታችን የቅድስት ድንግል ማርያም ምልጃዋ፣ በረከቷ፣ እናትነቷ ለሁላችንም ይድረሰን። ይህ ቤተክርስቲያን ደግሞ ተፈጽሞ ለምርቃቱ ለመጓዝ ሁላችንንም ያብቃን ለማለት እወዳለሁ። ሶስተኛው የምንሸልመው ሰው ሁሌ እንደተወቀሰ፣ ሁሌ እንደተሰደበ፣ ሁሌ እንደተሳደደ ከ6 ከ7 ጊዜ በላይ የታሰረ የእመቤታችን የቅድስት ድንግል ማርያም ወዳጅ የመናፍቃን መዶሻ ወጣቱ ቂርሎስ የምንለው ጎንደርን በተለየ ሁኔታ የሚወድ መናፍቃን አጥብቀው የሚጠሉት ያያዘ ልደታ እናቱ ናት ባታ የተባለለት ድንቅ ወንድማችን ነው። ከ6 ጊዜ በላይ የታሰረ በዚህ ሰዓት ላይ መነኮሳት
ካህናት፣ ዲያቆናት፣ መምህራን፣ ዘማሪያን መታሰር በሚፈሩበት መሳደድ በሚፈሩበት በዚህ ዘመን 6 ጊዜ ለቤተ ክርስቲያን የታሰረ እስርን የቀመሰ ጀግና ወንድም ነው። እኔ የሚታሰሩ ሰዎችን በጣም ነው ማከብራቸው። መታሰርን ስለሚፈሩ ነው ዛሬ አባቶቻችን ይህን ሁሉ መከራ በእኛ ላይ በኦርቶዶክስ ላይ እንዲደርስ ያደረጉ። መታሰርና ሞትን ባይፈሩ ኑሮ ቤተ ክርስቲያናችን እንደተከበረች ትኖር ነበረ። ያያ ዘልደታ ሲጠው ማይኩን እኔ የሚቆጨኝ እዚህ ሀገር አለመወለዴ ብቻ። ቤተ ክህነቱን እንዳይደፈር ከጀርባ ሆኖ ሲሰራ ከነበረ እጅግ ከምወደው መምህሬ ከታደሰ ከመምህር ታዴ ጋር እዚህ ለክብር መቆም ለኔ ትልቅ ክብር። ባልደረቦቹ ጓደኞቹ በዚህ ሰዓት በቀይ ምንጣፍ በሚያምር ግምጃ ቤት ውስጥ ነው የታዴ ጓደኞች ያሉት። እሱ ግን ለቤተ ክርስቲያንና ለእውነት ሲል ዛሬ ከዚህ ያለውና ለታዴ ትልቅ ክብር አለኝ። ጠንካራም የሆነው ታዴን አይተን ነውና መምህር ታደሰ ዛሬ እዚህ ቁጭ ብሎ ሳይሆን እግዚአብሔር ምስክር በጣም ይገርመኛል። እሱ ያስተማራችሁ ሰዎች ዛሬ በተሸፈነ የጥቁር መኪና ነው የሚሄዱት። መምህር ታደሰ ወርቁ ግን ከኛ ጋር ከቲክቶከሮች ጋር ይሰደባል ሁልጊዜ እና መምህር ታደሰ ከልብ አመስግኑልኝ። ሌላው እዚህ ይሄ ሽልማት ሲሸለም ከኔ ጋር ሁል ጊዜ የሚታሰር ከኔ ጋር ሁል ጊዜ ወይኒ ቤት የሚወድቅ መንታዬ ስጋዬ ቢኒያም አለና ቢኒዬን ከልብ ከእውነት አመስግኑልኝ። ሌላው ብፁዓን አባቶቻችን እባካችሁ አግዙን እችን ቤተ ክርስቲያንን ከፊት ወጣችሁ ከዚህ በኋላ ምንም የሚያስፈራችሁ ነገር የለምና እችን ቤተ ክርስቲያን እባካችሁን ከፊት ሆናችሁ ምሩን። እኛ የትኛውንም ጥይት የትኛውንም ቦምብ የትኛውንም ቢሆን ነገር ለመቀበል ዝግጁ ነንና አባቶቻችን እባካችሁ ይሄ ተንበርክኬ ነው መለምናችሁ። እባካችሁ እቺ ቤተ ክርስቲያን እጅግ በማይጠቅሙ ሰዎች እጅ ላይ እንዳትወድቅ አደራችሁን እላችኋለሁ። በአቡነ ጴጥሮስ በአቡነ ሚካኤል ስም ነው የማጸናችሁ። እቺ ቤተ ክርስቲያን አደራችሁን ላለው ሁልጊዜም ስንታሰር ወይኔ ቤት ስንገባ ወይኔ ቤቱን ወንጌል አድርገነው ወይኔ ቤቱን መዝሙር ቤት አድርገነው በመዝሙር ብቻ አይደለም ብዙ ፕሮቴስታንቶችን ብዙ አህዛቦችን አሳምነን የምንወጣበት የድል ቤታችን ነውና ስታስሩን ሰፍተን ነው የምንወጣው። ያያዘልደታ እናቱ ናት ባታ የተባለለት ድንቅ ወንድማችን ነው። ከ6 ጊዜ በላይ የታሰረ በዚህ ሰዓት ላይ መነኮሳት፣ ካህናት፣ ዲያቆናት፣ መምህራን፣ ዘማሪያን መታሰር በሚፈሩበት መሳደድ በሚፈሩበት በዚህ ዘመን 6 ጊዜ ለቤተ ክርስቲያን የታሰረ እስርን የቀመሰ ጀግና ወንድም ነው። እኔ የሚታሰሩ ሰዎችን በጣም ነው ማከብራቸው። መታሰርን ስለሚፈሩ ነው ዛሬ አባቶቻችን ይህ ሁሉ መከራ በእኛ ላይ በኦርቶዶክስ ላይ እንዲደርስ ያደረጉ። መታሰርና ሞትን ባይፈሩ ኑሮ ቤተ ክርስቲያናችን እንደተከበረች ትኖር ነበረ። ያያ ዘልደታ ሲጠው ማይኩ ያያ ዘልደታ የተዋሕዶ አንበሳ እኔ የሚቆጨኝ እዚህ ሀገር አለመወለዴ ብቻ። ቤተ ክህነቱን እንዳይደፈር ከጀርባ ሆኖ ሲሰራ ከነበረ እጅግ ከምወደው መምህሬ ከታደሰ ከመምህር ታዴ ጋር እዚህ ለክብር መቆም ለኔ ትልቅ ክብር።
ባልደረቦቹ ጓደኞቹ በዚህ ሰዓት በቀይ ምንጣፍ በሚያምር ግምጃ ቤት ውስጥ ነው የታዴ ጓደኞች ያሉት። እሱ ግን ለቤተ ክርስቲያንና ለእውነት ሲል ዛሬ ከዚህ ያለውና ለታዴ ትልቅ ክብር አለኝ። ጠንካራ የሚሆነው እነ ታዴን አይተን ነው እና መምህር ታደሰ ዛሬ እዚህ ቁጭ ብሎ ሳይሆን እግዚአብሔር ምስክር በጣም ይገርመኛል። እሱ ያስተማራቸው ሰዎች ዛሬ በተሸፈነ የጥቁር መኪና ነው የሚሄዱት። መምህር ታደሰ ወርቁ ግን ከኛ ጋር ከቲክቶከሮች ጋር ይሰደማል ጊዜ እና መምህር ታደሰ ከልብ ምስክር። ሌላው እዚህ ይሄ ሽልማት ሲሸለም ከኔ ጋር ሁልጊዜ የሚታሰር ከኔ ጋር ሁልጊዜ ወይኔ ቤት የሚወድቅ መንታዬ ስጋዬ ቢኒያም አለና ቢኒዬን ከልብ ከእውነት አመስግኑልኝ። ሌላው ብፁዓን አባቶቻችን እባካችሁ አግዙን እችን ቤተክርስቲያንን ከፊት ወጣችሁ ከዚህ በኋላ ምንም የሚያስፈራችሁ ነገር የለምና እችን ቤተክርስቲያን እባካችሁን ከፊት ሆናችሁ ምሩን። እኛ የትኛውንም ጥይት የትኛውንም ቦምብ የትኛውንም ቢሆን ነገር ለመቀበል ዝግጁ ነንና አባቶቻችን እባካችሁ ተንበርክኬ ነው የምለምናችሁ። እባካችሁ እቺ ቤተክርስቲያን እጅግ በማይጠቅሙ ሰዎች እጅ ላይ እንዳትወድቅ አደራችሁን እላችኋለሁ። በአቡነ ጴጥሮስ በአቡነ ሚካኤል ስም ነው የማጸናችሁ። እቺ ቤተክርስቲያን አደራችሁን እላለሁ። ሁልጊዜም ስንታሰር ወይኔ ቤት ስንገባ ወይኔ ቤቱን ወንጌል አድርገነው ወይኔ ቤቱን መዝሙር ቤት አድርገነው በመዝሙር ብቻ አይደለም ብዙ ፕሮቴስታንቶችን ብዙ አህዛቦችን አሳምነን የምንወጣበት የድል ቤታችን ነውና ስታስሩን ሰፍተን ነው የምንወጣው። የዛሬ ቪዲዮ ይሄን መስል ነበርና በቪዲዮ እንድትጠቀማችሁና አዳዲስ መረጃዎችን እንዳገኛችሁ ለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን እንዲሁም ደግሞ በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።